ላይፍ ተቃራኒ ነው። አንዳንድ ጊዜ ሀብታም ነው ማገባው ብለህ ደሃ ልታገባ ትችላለህ። ደሃ ነው ማገባው ብለህ ሀብታም ልታገባ ትችላለህ። ጥሩ ሴት ያጋጥመኛል ሲል መጥፎ ሴት ሊያጋጥም ይችላል። ራስህን ግን ስራው እዚህ ጋር ካልተገነባ አንተም ራሱ ቤተ መንግስት የሚመስል ቤት ውስጥ ብትገባ እዛ ውስጥ መኖር አትችልም። ብታገባ ራሱ አብረህ መኖር አትችልም። ብታገቢም አብረሽ መኖር አትችልም። አንድ ሴት ከባለቤቷ ጋር ሆና ከባለቤቷ ውጪ ትኩረቷን የሚሰርቅ ወንድ አለ። አጠገቡ ልብስ ማውለቅ አትችልም። ያ ልብስ እሱ ጋር ማውለቅ አትችልም። ይሄን ያህል ባዳ ይሆናል። ለምን? አዲሱ ሰው ስለተለመደ፣ አዲስ ልማድ ስለተለመደ። በዚህ ዘመን የሚፈለገው ስንት ነገር ያለው ሰው ነው። ከሞያ ሞያ፣ ከመልክ መልክ፣ ከጽዳት ጽዳት፣ ካለባበስ አለባበስ፣ ካነጋገር አነጋገር፣ ሁሉ ነገር የሰጣትን ሴት አንድ ቀን ወንድ ያገኛት ቀን ባሏ ይሆናል አይሆንም? ጎበዝ ፎከስ ማድረግ ይችላል የሚባል ሰው ምን ማድረግ የሚችል መሰላችሁ? ትኩረቱን አንድ ቦታ ማድረግ የሚችል ሳይሆን አንድ ቦታ አድርጎ ማቆየት የሚችል። ለምሳሌ ስራ ላይ ከሆነ ትኩረትን ስራ ላይ ማቆየት፣ ዛሬ ብቻ አይደለም ነገም ተነገ ወዲያም ምናምን ኮንሲስተንሲ ያለው በቃ 24 ሰዓት ፎከስ ስራ። ራስ ላይ ከሆነ ራስ ላይ ትኩረቱን አድርገዋል፣ ከዛ ትኩረቱን ራስ ላይ ማቆየት። እኔ ትዳሬ ላይ ሪሌሽኔ ላይ አሁን ማግባት ስለምፈልግ አንድ ሴት አስታውሳለሁ 2015 ላይ ማግባት ፈልጋለሁ አለች እና የማገባበት አመት ነው። ብዙ አመት በቢዝነስ ነው የኖርኩት እና አሁን በቃኝ 34 አመት ሞልቶኛል፣ በቃ እግዚአብሔር ቢፈቅድ አገባለሁ አለች 2015። በጣም የወደድኩላት ምንድነው ትኩረቴ እዚህ ላይ ነው እና እንዲቆይልኝ ይርዳኛል አለች። በጣም በቃ ውስጤ እንዴት እንደተቀበላት ያችልኝ ምንድነው ትኩረቴ እዚህ ቦታ እንዲቆይ። ምንድነው ችግሬ? እኔ እዚህ ላይ ያደርግና ድንገት የሆነ የሚሸጥ ቤት ካገኘውን 10 ሚሊዮን ብር ከገዛው ልገዛ ወደዛ ከሆነ በቃ ማግባትን ወደዛ ተሆነ በቃ 24 ሰዓት እዛ ጋር ነኝ። ላገኝሽ ቢለኝ ላውራሽ ቢለኝ አልሰማውም። በቃ እንደዚህ ሆኜ ነው 4 ዓመት 5 ዓመት ያሳለፍኩት እንደዚህ እንጂ ማግባት ይችል ነበር ሁሉንም ዓመት እና ትኩረቴ እዛ ቦታ እንዲቆይልኝ አድርግ እና በጣም አንገብጋቢውም ደግሞ በነገራችን ላይ ሰው መማር ካለበት ወይ ደግሞ ስራው ላይም ጤና ላይም ቢዝነሱ ላይም ትምህርቱ ላይም ራሱን መስራት ላይም ትኩረት የሆነ ቦታ ማድረግ ትችላለህ። በጣም አንገብጋቢውና ከባዱ ነገር ምንድነው? እዛ ቦታ ላይ ትኩረትን ማቆየት መቻል። እዛ ቦታ ለምሳሌ ስራ ላይ ከሆነ ስራ ላይ ማግባት ፈልጋለሁ ከሆነ ሰው ዋይናት ለምንድን ነው ማላገባው? ለማግባት ምን ያስፈልጋል? እነሱ ነገሮች ከማሰብ አንስተ በቃ ትኩረቴ 2018 ማግባት ላይ በቃ ማግባት ፈልጋለሁ። አንተ ስላልከው ግን አይሆንም። አንተ ስላልከው ብቻ ግን አይሆንም። ማግባት ፈልጋለሁ ብለህ ስለደመደምክ፣ ምክንያቱም የሆነ ቤት እቃ እንኳን ልክ ስትገዛ ብዙ ነገር የሚፈታተኑ ነገሮች አሉ አይደለ? ይሄ ሰው ነው ወደ ህይወት የምታመጣው። ላውም ይሄ ደላላ ኖሮ ደላላው በአንድ ቀን እሱ እንኳን ትንሽ ባህሪህን ይላል። ከኛ ፈቃድ ውጪ የሆነ ነገር ነው። ስለዚህ ዛሬ ላገባ ፈልጋለሁ ብለህ ዛሬ አታገባም። 2018 ላገባ ፈልጋለሁ ብለህ 2018 አታገባም። ግን በምችለው አቅም ትኩረቴ ማግባት ላይ ነው ካለ ትኩረቷ ምን ላይ ማቆየት? ማግባት ላይ። ኢቭን እንኳን ከስራቸው መብዛት የተነሳ ስልክ በዝቶባቸው፣ ስራ በዝቶባቸው፣ ስትረስ በዝቶባቸው ባህሪያቸው ተለውጦ አሁን ትንሽ ባህሪን ማስተካከል ፈልጋለሁ የሚሉ ሰዎች ትንሽ ጊዜ ባህሪያቸው ላይ አድርጎ ትንሽ ጊዜ ባህሪያቸው ላይ ማቆየት አለባቸው ያንን ትኩረታቸው። አለበለዚያ ዛሬ በቃ አንድ ነገር አስተካክለሻል፣ ምግብ ምናምን ቀያይረሻል፣ በማግስቱ የለም ሲል ምግብ ምንም አልተሰራም፣ በቃ አንቺ ያይሽ አትለወጪም ማለት ነው የሚለው ስድብ ደግሞ ይመጣል። እውነትም አልለወጥም ይውጣልክ ትለዋለች እሷም እንደዛ ትላለች፣ እሱም እንደዛ ይላል። ሰው ትኩረትህን የሆነ ከዚህ በኋላ ቀይራለሁ ካልክ እዛ ቦታ ካረክ ባህሪ ላይ ከሆነ አቆየው እዛ ቦታ ላይ። አሁን ላይ ከናንተ ውስጥ ምናልባት ስራ መስራት ፈልጋለሁ የሚል ሰው ካለ፣ በስራዬ ላይ ስኬታማ መሆን ፈልጋለሁ ካለ ትኩረቱ ስራው ላይ ከሆነ ስራ ላይ አቆየው። አንድ ካምፓስ የገባች ሴት ትኩረቷ ምን ላይ ነው? ትምህርት ላይ አይደለ? አዎ መቼም ላገባ ነው ለሪሌሽን ነው ካምፓስ የገባው አትልም። እሱ በመካከል የሚመጣ ነገር ነው። እዛ ሄደችው ለመማር ነው፣ ትኩረቷ ትምህርት ላይ ነው። ማቆየትም ያለባት ምኗ ላይ ነው? ኢቭን እንኳን ሁሉም ሰው አጥንቶ እኩል የጣጠናው ነገር የማይገባው ለምንድን ነው? አንዳንዱ ጎበዞች ናቸው፣ ትኩረታቸውን እዛ ላይ ማቆየት ይችላል። ከዛ ነገር ሐሳባቸውን ይሄ አሁን ለምሳሌ እዛ ጋር የሆነ ድምጽ ምናምን እየሰማ ነው፣ ትኩረት ይሰርቃል አይሰርቅም? ቴንክ ዩ። በዚህ በኩል ድምጽ እየሰማ ነው፣ ይሰርቃል አይሰርቅም? ላለመሰረቅ ስታስብ ግን የምትፈልገው ነገር ላይ ብቻ ታደርጋለህ። የሚሰራርቁ ነገሮች አሉ። ለምሳሌ አንድ ሴት ከባለቤቷ ጋር ሆና ከባለቤቷ ውጪ ትኩረቷን የሚሰርቅ ወንድ አለ። ባለቤቷ እዛ ነው ያለው፣ አዘሴም ታይም ደግሞ የሆነ ሰው አጠገቧ ነው ያለው። ያ ሰውዬ መላመድ ይመጣል፣ አብሮ መውጣት፣ መግባት፣ መጫወት ምናምን ቀስ እያለ ያስለምዳታል። ከዛ በኋላ ለባለቤቷ ሌላ ሰው እስከምትሆን ድረስ ልጁን ወዳው ቁጭ በኋላ ላይ ባለቤቷ ጋር መሳሚል ከሱ ጋር ስታወራው
አጠገቡ ልብስ ማውለቅ አትችልም። ያ ልብስ እሱ ጋር ማውለቅ አትችልም። ይሄን ያህል ባዳ ይሆናል። ለምን? አዲሱ ሰው ስለተለመደ፣ አዲስ ልማድ ስለተለመደ። አንድ 2017 በመከራ ያገባ ከስተመር አለና ሴቶቹ እንዳገኛቸው በቃ እጣ ክፍሌ አንቺ ነሽ you are my type ይላል። መንገድ ላይ አይቷት እኮ ከዛ በኋላ ይጽፍላታል። ታይፕ ደህና ነህ? እሷም ስታወራው እንደዛ እያለች ነው። ታይፕ ደህና ነህ? እንዴት ነህ? ስራ ቆንጆ ነው? አዎ እንደዛ እያለች ነው የምታወራው። ሁሉም ሴት የማያውቀው ሴት የለም። በቃ የሀገር ሴት ያውቃል፣ አንዷን አላገባም። ከዛን እሱ ዘሪቨርስ አድርጎ ቀስ ብሎ መግባባት መጫወት ሲችል እሷንም እየሳበ እሱም እየተሳበ እንደዛ እንጂ ዞሮ ዞሮ ነጥቤ ምንድነው? ትኩረትን አንድ ቦታ ላይ ማድረግ፣ እዛ ቦታ ላይ ማቆየት። ልብስ ላይ ከሆነ፣ ጤና ላይ ከሆነ፣ ገንዘብ ላይ ከሆነ እንደ ባል ኃላፊነት አለብህ። እዛ ገንዘቡ ላይ ትንሽ ፎከስን እዛ ጋር ማቆየት። በዚህ በኩል ገንዘብ መያዝ እፈልጋለሁ፣ በዚህ በኩል ደግሞ ያማረኝን ሁሉ ገዛለሁ ካልክ አይሆንም። አንዳንድ ጊዜ የሚያምሩህን ነገሮች እየተውክ ነው ገንዘቦችን ሴቭ የምታደርገው። ገንዘብ ደግሞ ጎበዝ የሚባለው ሰው ትንሽ ነገር የሚቆጣጠር ሰው ነው። ትልቅ ነገርን በነገራችን ላይ ኮንትሮል የምናደርገው ትንሽ ነገርን በመቆጣጠር። በጣም ተራ ነገር ነው የምናወራው፣ ግን ብዙ ትዳሮች ሲያፈርሱ የነበሩ ነገሮች ናቸው። ይህም አሁን ትኩረትን በቃ የሆነ ቦታ ላይ ሲታይ በጣም ቀላል፣ ውስጡ ግን ፊሎሶፊካል የሆነ ብዙ ነገሮች አሉ። አሴ ፊሎሶፊ ብትመራመር ወደ ውስጥ ገባ ብለ ብዙ ነገር እኛ ከቆየን ሌሎቹን ነጥብ ማየት ስለማንችል፣ ዞሮ ዞሮ ትኩረትን የሆነ ቦታ ላይ ማቆየት። ራስ ጋር ከሆንክ፣ ባህሪ ጋር ከሆነ፣ አለባበስ ጋር ከሆነ፣ አነጋገር ጋር ከሆነ ሚስትየውን ሆልድ አድርጋትና አንተ ራስ ላይ፣ አንቺን ባልየውን ሆልድ አድርጊና ራስሽ ጋር። አለበለዛ ምንድነው የሚሆነው? እኛ ካገኘነውም ጋር አንግባባም። ምንፈልገውንም ነገር ብናገኝ ያንንም ነገር ይዘን በሰላም መኖር አንችልም። እንደነገርኳችሁ መልክ የዚህ ዘመን ሰው አይጎለውም፣ ገንዘብ አይጎለውም። ገንዘብ በሚሊዮን ነው ሜክ የምናደርገው፣ ግን ያጠቃቀም ችግር ግን አለ። ራስን ኮምፔር ማድረግ ግን አለ። በነገራችን ላይ ራስን ከራስ ጋር ብቻ፣ ይሄን ሚሊዮን ጊዜ ሰምታችሁታል። ራስ ከራስ ጋር ብቻ የሰላም እንቅልፍ የምተኛው ያኔ እንትና እንደዚህ አይነት ሽቶ ስለገዛች እሱ ሽቶ አይደለም ታጥባበትም ልትወጣ ትችላል። ያ የሷ ነው። አንቺ ደግሞ መነፋት ሲሆን የሚያምርብሽ ሽቶን መነፋት ሲሆን ሊሆን ይችላል። እሷ ታጥባበት ሊሆን ይችላል። ያ የነሱ ቤት ነው፣ ይሄ የኛ ቤት ነው። እኛ የምንኖረው እንደ ቤት ሰው ፎከሳችን እኛ ጋር ነው። አንቺም ራስሽ ጋር ኮምፔር የምታደርጊውም ከራስሽ ጋር እና የሆነ ቦታ ትኩረት ሰብሰብ አድርጎ እዛ ቦታ ላይ ማድረግ፣ ከዛም እዛ ቦታ ላይ ማቆየት። ከዛ ምን ያመጣል? የባህሪ ለውጥ ያመጣል። አንድ ያላገባች ሴት ታገባለች። ሁለት ከዛ ባሏን መምረጥ ትጀምራለች። ይሄ በስሜት ብቻ አትነዳም። ይሄ የሆነ ጊዜ በቃ ሰውየውን ወድጄዋለሁ፣ ሰውየውን መውደድ ብቻ ሳይሆን ይሆናል ወይ የሚለውን ነገር። በነገራችን ላይ ስማርት ሴቶች ምን ያደርጋሉ መሰለኝ? የሆነን ሰው ለነፍስ ብትወደው ራሱ ግን ይሆናል ወይ? አንድ ሴት አለች እና አፓርትመንት ወደ 160 ሺህ ብር ነው ቤት ተከፍሎላት የሚያስቀምጣትና እንዴት ራስሽን አልጠየቅሽም አልኳት። እጠይቃለሁ ግን ራሴ እሺ አይለኝም ማለት። የሰው ባል ያገባቸው 4 ልጅ ያለው በዛ ላይ የ56 ዓመት ሰው፣ እሷ ገና 29 28 ዓመት ያለች ሴት። እንዴት አልጠየቅሽም ይሄን ራስሽን? የሰው ባል ነው በቃ በጣም ስለወደድኩት ምናምን። እርግጠኛ ነኝ ወደሽዋል ራሱ። በኋላ ላይ ለካ በጣም የምትጠላው ሰው በነፍሷን የተጫወተው በቃ እንደዚህ ነው በገንዘብ የገዛት። እንደዚህ ቀጥታ ምን ይላታል? አንቺ ገንዘቤን እኔ ደግሞ ገላሽን ወደዋል። ቀጥታ እንዲህ ይባባላል። ዞሮ ዞሮ ትንሽ ትኩረት ራሷ ላይ ካደረገች ግን ጥበብ ካላት ግን የሆነ ነገር መውደዷን ብቻ ይሄ ነው የወደድኩት ሰው ጤነኛ ነው ወይ እሱ ራሱ ያስኬዳል አይደለ? ይሄ ሰው ልክ ነው ወይ የሚለው ዞሮ ዞሮ ትኩረትን አንድ ቦታ ማቆየት። ከዛ ውጪ ደግሞ ለውጥ ማየት ከፈለጋችሁ ምናልባት ለማግባት ፈልጋችሁ በተደጋጋሚ ሞክራችሁ ለውጥ ከሌለ አንተ ራሱ በቃ እንደዚህ አይነት ሰው ሆናለሁ ብለህ ለውጥ ካልመጣ በተደጋጋሚ ሞክረው። አልሰማም ብለህ ራስህ በቃ ለምን ትኩረት የሆነ ቦታ ነው እዛ ቦታ ማቆየት ያ ነገር መብቀል ማደግ ስላለበት በተደጋጋሚ ማድረግ ምን ያመጣል? የሚገርም ለውጥ ያመጣል። በተደጋጋሚ አንድ ወንድ ለማግባት የሆነ ጥረት ካደረገ የሚፈልገውን ሰው ያገኛል አያገኝም? አንድ ሴትም በተደጋጋሚ የምትፈልገው ነገር ለማግኘት ጥረት ካደረገች ጥረቷ ግን ያላለሰለሰ መሆን አለበት። ይሄ ያለሰለሰ ዛሬ ያዝ ነገ ለቀቅ፣ ዛሬ በጣም የሚገርም ስራ መስራት፣ በማግስቱ ደግሞ ድራሹ መጥፋት ነው። በቃ ሰለቸህም፣ መረረህም፣ አመመህም አላመመህ በተደጋጋሚ ማድረግ የሚገባህን የምታደርግ ከሆነ ውጤቱን ትደነግጥበታል። ግን ምን ይፈልጋል? ይሰለችሃል፣ ተስፋ መቁረጥ አለ፣ ምናምን አለ፣ አንዳንድ ቀን ድካም አለ፣ አንዳንድ ቀን ህመም አለ፣ አንዳንድ ቀን ለመነሳት ራሱ ሞራል አይኖርህም። እዛ ሁሉ መካከል ኮንሲስታንሲ ያለው ነገር አንተ ጋር ካለ እመነኝ፣ በሴትም በኩል በወንድም በኩል። ግን ችግሩ ምንድነው? አንተ የተዘናጋ ቀን የምትፈልገው ነገር የምታገኝበት ቀን ነው። አንቺ የተዘናገችበት ቀን የምትፈልጊው ነገር የሚገናኝበት ቀን፣ ኢቭን ባህሪሽ የሚስተካከልበት ቀን አንቺ ተኝተሽ ነበር። እንደዚህ መተላለፍ ይፈ ስለዚህ ለማይክሮ ሰከንድ እንኳን ላለመዘናጋት በተደጋጋሚ አንድ ነገር ማድረግ
ከዛ በኋላ ውጤት ይመጣል አይመጣም? ምን ላይ እስኪ ይሄን ሰውነት ጠዋት ከተነሳች ይሄን ሰውነት ስፖርት ካሰራችሁ ይሄ እጅ ይጠነክራል አይጠነክርም? ቴንክ ዩ። በዛው መጠን ደግሞ አንዳንድ ፔጅ በቃ እያስጠላት አንድ ሴት እንደው እዚህ ክላስ አንድ ፈተና የምንሰጣት ሴት ብትኖርና እያስጠላት በቀን አንዳንድ ፔጅ መጻፍ ብታነብ በሆሩ መጨረሻ ሴቷ ላይ ባህሪ ለውጥ ታያላችሁ አታዩ? ባህሪ ለውጥ ባታዩ እንኳን የስሜት ለውጥ ይኖራል አይኖርም? ቴንክ ዩ። አንዳንድ ፔጅ እኮ አንዳንድ ቀላል አይደለም፣ አይመችም። አንዳንድ ቀን ይመሻል፣ አንዳንድ ቀን ድካም፣ አንዳንድ ቀን ህመም፣ አንዳንድ ቀን ይነጋል፣ ብዙ ነገር ግን እንደዛም ሆኖ ለውጥ ያመጣል ወይ? የተደጋገመ ነገር እኔ በአንድ ወር አይደለም አንድ ሳምንት ተከታታይ አውርተናት በአንድ ሳምንት ብዙ ነገሯን የቀየረች ሴት አለ። በአንድ ሳምንት እቺ ሴት ላለፉት 30 35 36 37 ዓመት መጥፎ ነገር የተማረች ሴት ናት። አንድ ሳምንት ግን በተደጋጋሚ ያደረገችው ነገር ላይፏን እንደገና ከሞተ ሰው እንደተቀሰቀሰ ሰው ነቅታ የሆነ ነገር ድንግጥ ብላ ራሷ እንድታይ እንዴ እንደዚህ እኮ ነበር ድሮ ማየው ብላ ፊል እንድታረገው ያረጋት። ስለዚህ ምንድነው በተቻለ መጠን ይሄ የሆነ ነገር በተደጋጋሚ መሞከር ነገሩን ጤናማ ያደርጋል፣ ስኬታማ ያደርጋል፣ እንድናስተካክሉ ያደርጋል። ችግሩን ራሳችን ጋር እንያደርጋል። ካልተደጋገመ ግን አይገባም፣ ወደ ውስጥ አይገባም። በቃ ከላይ ያለው ነገር በቃ የተወሰነ ጊዜ ነው፣ ከዛ በኋላ ውስጥ አይገባም። ውስጥ የሚገባ መቼ ነው? ከተደጋገመ ነው። እና ደስ ይበላችሁ እዚህ ውስጥ የመደጋገም ልማድ ያላችሁ ሰዎች በጣም ጎበዝ ናችሁ። እና ብዙ ነገር ለውጥ የሚመጣው እያስጠላህ የምትደጋገም ከሆነ ለውጥ ይመጣል። ከዛ ውጪ ምናልባት ማግባት የምትፈልጉ ከሆነ ወይ ደግሞ ባልና ሚስት ሆናችሁ በሰላም መኖር ከፈለጋችሁ ሁለንተናዊ ዝግጅት በአይምሮም፣ በስሜትም፣ በሰውነትም፣ በገንዘብም። ገንዘብ ያስፈልጋል አያስፈልግም? ትዳር ውስጥ ያ ምንድነው የምትበላው? ምንድነው የምትጠጣው? አንዱ የጭቅጭቅ ርዕስ እንደውም እኮ ገንዘብ እኮ ነው። የሚስት ፍላጎት አለ፣ ያንተ ፍላጎት አለ። እሷ የለመደችው ነገር አለ፣ አንተ የለመድከው ነገር አለ። እሷ እንደለመደችው እንዳትኖር አቅም የለህም። አንቺ እንደለመድሽው እንዳይኖር አቅም የለውም። አንተ እንደለመድከው እንዳትኖር እሷ አቅም የላትም። እኔ በሳምንት ወደ 200-300 ሺህ ብር የሚያጠፋ ሰው ነበርና ሚስቱ 2 ልጅ ወልዳለች። ምን አድርጎት ነው አትሉ? አይበቃኝም ነው የሚለው። ግን እሱ በሳምንት 500 ሺህ ብር አይበቃኝም። ብሩን እንደዛ የሚያጠፋው ያልሰራው ብር ስለሆነ። የሰራኸው ብር ከሆነ 1 ብር 100 ብር 200 ብር እንዴት እንደምታመጣው ታውቀዋለህ። ሶስት አትወድ በግድ ጠንቃቃ ትሆናለህ። ያላመጣኸው ብር ከሆነ ግን በቃ ዝም ብለህ ነው የምትገዛው። ኦኬ ይሄ ስንት ነው? 10 ሺህ ብር በቃ ይከፈል። አላመጣውማ አታውቀውም ብሩ። ግን ያመጣኸው ገንዘብ ሲሆን ያሳዝንሃል። 100 ብር ተጠንቀቀ ነው የምታወጣው። በፕሮግራም 2 ሰዓት አትገዛም፣ 2 ልብስ አትገዛም። አንዱን ተጠንቀቀ ነው የምትገዛው። ለምን? ገንዘቡን እንዴት እንዳመጣው ስለምታውቅ እንዴት እንደምታወጣው ላይ ትጠነቀቃለህ። አለበለዚያ ሳምንት 100 ሺህ 200 ሺህ አይበቃም። ደግሞ በጣም እሱ አይደለም የሚያናድደው፣ እሱን ህይወት መልመድ፣ ከዛ ኮንፈርት ዞን መውጣት ሌላ ስቃይ፣ ሌላ ስቃይ። አንዳንድ ሰዎች ምን አሉ? እዛ ጋር መኖር ይችላል፣ እዚህ ጋር መኖር ይችላል። ዶንት ጉዳያቸው አይደለም። አንዳንድ ባልና ሚስቶች ምን የገረመኝ ትላንትና ግራውንድ ፕላስ 2 ላይ ሲኖሩ ነበር። አሁን ኮንዶሚኒየም ሲሪየስ በቃ ኖርማል እየኖሩ ሚሊዮን ሰው እየኖረበታል። በቃ ሲሪየስሊ እየኖሩ። ከዛ ደግሞ ወርደው ሲያገባት በጣም ሚሊዮነር ነው። እኔ የገረመኝ የአንድ ባልና ሚስት ታሪክ ልንገራችሁና ስታገባው እሱ ሚሊዮነር ነው። ያን ሁሉ ገንዘብ ተበላሽቶበት ፌል አድርጎበት ስንት ቤት ውስጥ ኖረዋል? ባለ 1 መኝታ ቤት ውስጥ ኖረዋል። እና ብዙ ቤተሰብ ምን ቢላት ጥሩ ነው? አረፍቹ ይሄ የጥንቆላ ገንዘብ ነው፣ በጥንቆላ ያመጣው ነው። ለዛ ነው ያ ሁሉ በ2 ዓመት የሁሉ ገንዘብ ገደል የገባበት። 1 ልጅ ወልዳለች እና 2ኛ ልጅ ነፍሰ ጡር ሆና ነው ያ ሁሉ ነገር ገደል የገባ። እሷ ግን ምን አለች? ነው በታሪክ ጥሩ ጊዜ አብሬ አሳልፌ እኔ ምን ደስ አለኝ ብላችሁ ገንዘቡ ቢኖርም ልጁ ጥሩ ሰው ነበር። አንዳንድ ሰው አልገጠማችሁም? ይሄ ገንዘብ የሚያስነቅ ሰው አልገጠማችሁም? ፊቷን እንዳታይ የሚያደርግ የሚገርም ስብዕና ያላት የምታወራበት ወይ እናትየዋ ያስተማረቻት ስነ ስርዓት። እናት አባቶቻችሁ በጣም በስነ ስርዓት ያሳደጓቸው ሰዎች፣ እናት አባት ደግሞ ኬርለስ ሆኖ ያሳደጉባቸው። ልክ ታውቃላችሁ እናንተ ከፍ ሲሉ አብረህ ስትኖር አብረህ ስትሰራ ታውቃለህ ያስተዳደግ ችግርም ጭምር እንደሆነ። ያንን አሁን ባለቀ ሰዓት መተህ ላስተካከል ብትችል አትችልም። ባለቤቷ ቤት ገብታ አረተሹ ሂጂ ይሄ ሰውዬ ነበር ነው ሺሳይ ነው በታሪክ አላረገውም ጥሩ ጊዜ አብሬ ያሳልፍ ያለው ቢሞትም አብሬ ነው ሞተው አለች። ደስ የሚለው ግን ተመልሶ ሂዝ ሚሊየነር። የሆነ ጊዜ ምን ጥናት ተጠና መሰላቸው? የድሆችን ገንዘብ መንግስት ሰበሰበና የሀብታሞችን ገንዘብ ሰበሰበና ለድሆች ሰጠ። ድሆችን በአንድ ጊዜ ሀብታም አረጋቸው፣ ሀብታሞችን በአንድ ጊዜ ድሃ አረጋቸው። ከ5 ዓመት በኋላ መጥቶ ሪሰርች ተሰራ። ሀብታሞቹ መልሶ እዛ ሀብታም አይምሮ ነው የሀብታም ማይንድ ሴት ያላቸው ሰዎች
በቃ የእነዛ ደሆቹ ምንም የሌላቸው ተመልሶ ያን ሁሉ ብር ገደል አስገብቶ ተመልሶ ደሃ ነው። እንግዲህ መቼም ቢያጠፉት እንኳን የማይጠፋ ገንዘብ ነው የተሰጣቸው። ያ ሁሉን ሀብት በሚሊዮን ገንዘብ ወስዶ እዚህ ጋር ካልተገነባ አንተም ራሱ ቤተ መንግስት የሚመስል ቤት ውስጥ ብትገባ እዛ ውስጥ መኖር አትችልም። ብታገባ ራሱ አብረህ መኖር አትችልም። ብታገቢም አብረሽ መኖር አትችልም። መስተካከል አለበት። ባህሪ ካልተስተካከለ ያ ሰውዬ ትላንትና ብር ነበረው፣ ሚስትም ነበረው። ብሩን አጣ፣ ሚስቱ ግን አለች። ሚስቱ ግን ጥያው አልሄድም ማለት ለምን? የተገነባ ስብዕና ያለው ሁለንተናዊ እንትን ያለው አላቸው አይደለ? መንፈሳዊነት ላይም ጎበዝ፣ ውበት ላይም ጎበዝ፣ ጥንቃቄ፣ አለባበስ ላይ፣ አካሄድ ላይ፣ አነጋገር ላይ፣ ማንበብ ላይ፣ ዲሲፕሊን ላይ፣ ወንድ መንከባከብ ላይ ጎበዝ የሆኑ ሴቶች አሉ። ብዙ ነገር ያላት። ከዚህ በፊት ብያቸዋለሁ። እናንተ ወደ ህይወታችሁ ሊያግዛችሁ የሆነ ሰው ቢመጣ ብዙ ነገር ያለው ሰው ነው የምትመርጡት? አንድ ነገር ያለው ሰው ብቻ ነው። ታንክ ዩ። አንቺ ስንት ነገር አለሽ ነው በቃ ፖይንቱ። አይሽ በዚህ ዘመን የሚፈለገው ስንት ነገር ያለው ሰው ነው። ከሞያ ሞያ፣ ከመልክ መልክ፣ ከጽዳት ጽዳት፣ ካለባበስ አለባበስ፣ ካነጋገር አነጋገር ሁሉ ነገር የሰጣትን ሴት አንድ ቀን ወንድ ያገኛት ቀን ባሏ ይሆናል አይሆንም? ወንድም ሆኖ በጣም ጥንቅቅ ያለ አለባበሱ፣ አነጋገሩ፣ አካሄዱ ኢኮኖሚካሊም ስትሮንግ የሆነን ሰው ብታገኝ ሴት ልጅ አይኗን ታሻለች? አታሽም እንጂ ተናገሩ። አዎ ለምን? የተገነባ ነገር ነው። ስለዚህ ሁለንተናዊ ዝግጅት። በሌላ ነገር ተዘጋጅተ በገንዘብ ካልተዘጋጀ ወንድ ከሆንክ ትንሽ ሌት ብታደርገው ይመከራል። ቢኮዝ ነገ ኃላፊነቱ ተመልሶ አንተ ጋር ነው። ሴት ከሆነች እንኳን ችግር ላይኖር ይችላል። ነገ ግን ጫናው አንተ ላይ መጥቶ ባህሪክ እንዳይለወጥ መስራት በሚገባ ሰዓት ላይ ትንሽ ፎከስ ስራ ላይ ቢሆን ለማግባትም ጊዜ ያለው ለስራም ጊዜ ያለው ኢኮኖሚካሊ ሚስቴ ልጆችን ማኖር ይችላል ስትል እንጂ ሚስቴ መታ ስራ ትሰራለች ብለህ አስበህ ከሆነ የምታገባው እሱ ያንተ ችግር ነው። ባትሰራስ እንደዚህ ብሎ አስቦ ሚስቱ ሳትሰራ ቀርቶ ሁለተኛ ልጅ አልወልድም ያለ ከስተመር አለ። በቃ እሷ ወጣ ስራ ካልሰራች እንዴት ልናሳድገው ብሎ ይሄው 6 ዓመት ነው 7 ዓመት ሁለተኛ ልጅ አልተወለደም። ምክንያቱም እንዴት አድርገን በአንድ በኩል እሱ ልክ ነው፣ ግን በአንድ በኩል ደግሞ ልክ አይደለም። ስለዚህ ሚስቴ መታ ስራ ባትሰራስ፣ ብትሰራ አንድ ነገር ነው፣ ባትሰራስ። ስለዚህ ይሄ ሰውን ከወደዳችሁት በኋላ ምንድን ነው የምንበላው? መቼም ኮረኮንቻ እንበላም። ምግብ አለ፣ ታክሲ አለ፣ ቀለብ አለ። ልጅ ዛሬ ለማስተማር ያለው ነገር አለ። ያጨቃጭቃል፣ ያጨቃጭቃል። በነገራችን ላይ በገንዘብ እጦት የተለያዩ ሰዎች አሉ የሉም? አሉ የሉም? በጣም አሉ እንጂ ገንዘብ በመቸገር ብቻ የተለያዩ ባልና ሚስቶች አሉ። እና ሲወራ ግን ሰው ገንዘብን አጣጥሎ ነው። ኧረ ምን አባቱ እኔና አንቺ እንዋደድ፣ ተዋደዱ፣ ችግር የለውም ግን ስራህንም ስራ፣ ስራንም ስራ። ሁለንተናዊ ዝግጅት የሚባለው እሱ ነው። ገንዘብ ላይ ብቻ ፎከስ እናድርግ ሳይሆን ገንዘቡን እንደምትገነባ ሁሉ አይምሮህንም፣ ሰውነትንም፣ ስሜትንም እኩል መገንባት። ከዛ በኋላ የምትፈልገው ውጤት ወደ የት ይመጣል። ሴትም ከሆንሽ በለዛ እንደዛ። እኔ በተለይ በዚህ ዘመን ሴት ለሴት ምንም ራሷን ብትችል ትጠቀማለች። ራሷን የቻለች ሴት ትጠቀማለች። ይሄ ነገ እሱ ለመርዳት አይደለም፣ ራስሽን ለመርዳት ለራስሽ ለመሆን በጣም ስማርት ነው። 6 7 8 9 ሞያ እኔ ብያቸዋለሁ። ከዚህ ፊት አንድ ሴት አትቆምም፣ ሰው ኮምፒውተርም ሞያ የወንድ ልጅ ፀጉር ማስተካከል ተምራለች። የእውነት እኔ ብዙ ጀግና ሴቶች ገጥሞኛል። በዚህ ዘመን ትምህርት ማትጠግብ መተኛት ማትወድ ገና እኮ 30 ያልሞላች ልጅ የወንድ ልጅ ፀጉር እንዴት እንደሚቆረጥ እቺ ሴት አሁን የሆነ በረሃ ላይ ደበጥላት እዛ የምትሰራው ስራ አላት የላትም? ያ እዛ በረሃ ሄዳ ፋሽን ላይ ብቻ ፋሽን የሌለበት ቦታ አንቺ አታስፈልጊ። የሀበሻ ምግብ ብቻ ነው የምትሲው። በቃ አንቺ የሀበሻ ምግብ የሌለበት ቦታ አንቺ አታስፈልጊ። አትሲማ ሌሎቹን ሁሉንም ግን ጠንቅቆ የተማሩ ሰዎች በቃ ለራሳቸው ጊዜ የማይሰጡ ከባህሪ ላይ ከመንፈሳዊነት ዛሬ አዲስ አታስተምራ። ኦልሬዲ አብሯት ያደገ መንፈሳዊነት አለ። ሰዎች ደግሞ መንፈሳዊ ነገር ትረስት የማድረግ አቅም አላቸው። መንፈሳዊ ነገር እናምናለን። ፈጣሪን የሚፈራ የተወሰነ ትንሽ ልቡ የሚሸነፍን ሰው እንወዳለን። ከዛ የተነሳ ይሄ አብሮ የተገነባ ነው። እሱን ካገኘችው በኋላ እንደገና የምትገነባው አይደለም። በዛ ላይ ደግሞ አቋም አላት። አቋሟ ዛሬ እንደዚህ ብላ ነገ እንደዚህ ምትል ሳይሆን አንድ የሆነ ወጥ የሆነ አቋም አላት። ሌላው ቀርቶ ትረስት ላይ እምነት ላይ ራሱ ይሄ ታማኝ ሴት ታስታውቃለች። ይሄ ታማኝነት በነገራችን ላይ ቺት እንደምታደርግ የምታውቁት መጀመሪያ ነው። ልጅቷ ለቃሏ ኦነስት መሆኗን መጀመሪያ ከተረዳችሁ ከዛ በኋላ ያናሃል ነው የመሄድ እድሏ አናሳ ነው። ግን መጀመሪያ ልጅቷ የመሄድ አቅሟን የሚያውቁ ወንዶች አሉ። እንደምትሄድ እንደማይሄድ ያስታውቃል። አንዳንድ ነገሮች ላይ አቋም ያላቸው ሰዎች፣ የሚወላውሉ ሰዎች ደግሞ አሉ። ዞሮ ዞሮ ሁለንተናዊ ዝግጅት ይሄ በሰባቱም የህይወት ዘርፎች ላይ እኩል ማደግ ጥሩ ሚስት እንድትሆኚ ጥሩ ባል እንድትሆን ያደርጋል። አለበለዚያ አንዱ በጣም ያድግና እንደዚህ አይነት እድገት ያለው ሰው የለም። ትከሻው በአንድ በኩል እንደዚህ ብሏል፣
የተንሻፈፈ ነገር ቀጥ ያለ ግን ከሆነ ኢኮኖሚህንም ሁሉንም ባላንስ አድርጋ ከሄድ ሁለንተና ከዛ ከፍም ስትል አይገርምም። አፈር ከድሜን ብትበላ ችግር የለም። ሁለቱም መካከል መኖር ትችላል። አለበለዚያ መኖር የምትችለው አንዱ ቦታ ላይ ሀብታም ቤት ብቻ ደግሞ ላይፍ ተቃራኒ ነው። አንዳንድ ጊዜ ሀብታም ነው ማገባው ብለህ ድሃ ልታገባ ትችላለህ። ድሃ ነው ማገባው ብለህ ሀብታም ልታገባ ትችላለህ። ጥሩ ሴት ያጋጥመኛል ሲል መጥፎ ሴት ሊያጋጥም ይችላል። ራስህን ግን ስራው። ጥሩ ወንድ ያጋጥመኝ ሆነ ስታስ መጥፎ ወንድ ሊያጋጥምሽ ይችላል። ስለዚህ ራስሽን ከሰራሽው ከዛ ሰው ጋር እንዴት ነው ዲል የምናደርገው? ይቻላል አይቻልም? አዎ ከሁሉም ሰው ጋር መኖር የማይችሉ ሰዎች አሉ። ከማንም ጋር ችግር የሌለባት ከትልቁም ጋር ከትንሹም ጋር ከድሃውም ጋር ከሀብታሙም ጋር መኖር የምትችል ሴት አለች። በቃ እንደፈለገ እንደዚህ መብሰል ጥሩ ነው ጥሩ አይደለም ግን ቴንክ ዩ ለሰውየው አይደለም ለራስ። አለበለዚያ ጥሩን ሰው ቀጥቀጠ ወደ አንተ ድንዝዝ ወደ ባህሪ ተመጣጣላት ተመጣጣው። አዎ በነገራችን ላይ ሰውየው ከናንተ በታች የሆነ የወረደ ማንነት ካለው ወደሱ ያመጣቸዋል። በጣም የምትለብስ ሴት ወይ ደግሞ በጣም ሙያተኛ ሴት ወይ ደግሞ በጣም ጠንቃቃ ሴት በጣም ኬርለስ የሆነ ወንድ ጋር አኑሯት። ከሆነ ጊዜ በኋላ ሸሚዟ እንደዚህ ብሎ ወይ ጸጉሯ ወደፊት ተበጥሮ ወይ ወደ ኋላ ተበጥሮ ታገኛላችሁ። ይጋባል አይጋባም? አዎ ይጋባል። በጣም ብዙ ጠንቃቃ የምትሏቸው ሰዎች እኔ እንኳን እሷ ናት እሷ አይደለችም ብዬ የተጠራጠርኳት ሴት ገጥማኛለች። በጣም ጥንቅቅ ጸጉሬ ተወላገደ አልተወላገደ የምትጨነቅ ሴት ለጠረኗ በጣም ተወሌላው። ያገባችሁ ሰው ደግሞ ችግር የለበትም። ካልሲ እንዴት ነው ቀን በቀን የሚታጠበው? ስነ ስርዓት የለም እንዴ ምን የሚል ሰው ማለት ነው። እንዴት ነው ሰውነትህን በየቀን ታጠምት? ሐኪም ጓደኛ የለሽም? ሰውነት ቆዳ ስፔሻሊስት የምታውቂው ሰው የለም? እንዴት ኦኬ እሱ ልክ ነው እኔ ነኝ የተሳሳትኩት ብላ እሷም በሁለት ቀን ማድረግ ጀመረች። አሁን ተመሳሳይ ናቸው። ቀጥቅጦ ወደ ራሷ መጣት። ሰው ቀጥቅጦ ወደ ላይ ያሳድጋል። እሷም እንደዛው እንደዚህ አይነት ሴትም ደግሞ አለች። በጣም ላይ የወጣ ሃይ ኳሊቲ ያለው ወንድን ቀጥቅጣ እንደራሷ በቃ አድርጋ ቁጭ አለ። የለም ብዙ ቤት ያለው ይሄ ነው። በኋላ ላይ መልኩ ራሱ እሷን ይመስላል አይመስልም? እንደዚህ አይነት ስልጣና ላይ ታችኛው ላይ ያለን ባልና ሚስቶች ከሆነ ዓመታት በኋላ ፊታቸው ይመሳሰላሉ ስል እሱና እሷ ለካ ቆንጆና መካከለኞች ናቸውና እንዲህ ነው የተያዩትና ከዛ በኋላ እንዴት ክላስ ውስጥ ላስተምር ይመሳሰላሉ ማለት እሷን ይሆናል ሳይሆን ትንሽ ይቀራርባል አይቀራርቡ። እሷ ወንድ ፊት አይኖራትም ሴት ፊት አይኖር ግን የሆነ ነገራቸው ይቀራረባል። ስለዚህ ብቻ ዞሮ ጎን ለጎን ማየቱ ጥሩ ነው።